ኢራንና አሜሪካ ዳግም ወደ ጦርነት ተመልሰዋል። አንዱ በሌላው ላይ ከባድ ጥቃትን አድርሰዋል። ከጥንቅራችን መካከል ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቄ አስተዳደር ደጋፊዎቹ ላይ የእስር ዘመቻ ተከፍቷል። እስሩ ኤርትራውያንን የማባረር ሂደት አካል መሆኑን ተሰምቷል። እንደዚሁም ከግብጽና የኤርትራ መሪዎች ሰሞንኛው ጥብቅ ስብሰባ ቀጥሎ የአሰብና ምጽዋ ወደቦችን በጋራ ለማገናኘት አዲስ ስምምነት መፈረሙ መሰማቱንም እንመለከታለን። የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫውን ውጤት ከስር ይፋ እያደረገ ነው። አጠቃላይ የመጨረሻ ውጤት መቼ ይገለጻል በሚለውም ዙሪያ የተባለ ነገር አለ። የሚኒስትሮች ምክር ቤት ለፌዴራል መንግስት ለቀጣይ 2019 ዓመተ ምህረት በጀት ከ2.3 ትሪሊዮን ብር በላይ በጀት ያጸደቀ መሆኑ የሚታወስ ሲሆን ለክልሎች የሚደርሳቸው የድጎማ በጀት ድልድልም እናም ሌሎች በጀት ድርሻዎችም ይፋ መሆኑን ዳሰናል። የምርጫው ውጤትም ቀስ በቀስ ይፋ እየሆነ ነው የምትሰሙት ይሆናል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ ማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስተዳደር ደጋፊዎች ላይ የእስር ዘመቻ ተከፈተ። እስሩ ኤርትራውያንን የማባረር ሂደት አካል መሆኑም ተሰምቷል። በእስራኤል የሚኖሩና የኤርትራውያን ፕሬዝዳንት ኢሳያስ አፈወርቂን አገዛዝ የሚደግፉ ስደተኞች ከሀገር የመባረር ከፍተኛ አደጋ ከፊታቸው ተደቅኗል። የሀገሪቱ የብሔራዊ ደህንነት ሚኒስተር ኢታማር ቤንቪር በፖሊስና በሕዝብ ባለስልጣናት ላይ ባደረጉት ከፍተኛ ግፊት በርካታ የኤርትራ ዜጎች በቁጥጥር ስር ውለው እንዲታሰሩ እየተደረገ ይገኛል። ይሁን እንጂ የኤርትራ መንግስት ደጋፊዎቹን በይፋ ለማባረር ሙሉ ስልጣን ያለው የሀገር ውስጥ ጉዳይ ሚኒስተር ባለመኖሩ ምክንያት ውሳኔውን በተግባር ለማዋል ትልቅ ፈተና ሆኖበታል። ይህም ፖሊስ ፍርድ ቤት ሳይወስድ ሰዎችን በቁጥጥር ስር ለማዋል ሌላ የህግ መንገድ እየፈለገ ነው የሚል ጥርጣሬ በብዙዎች ዘንድ ፈጥሯል። ይህ በእስራኤል የተጀመረው ጠንካራ አቋም ከሌሎች አውሮፓ ሀገራት ተሞክሮ ጋር ተመሳሳይነትም አለው። ሀርቲስ ባለው ታዋቂ እስራኤል ጋዜጣ እንደዘገበው የኖርዌይ መንግስት በፈረንጆቹ 2025 ባሳለፈው ውሳኔ ከኤርትራ መንግስት ጭቆና ሸሽተናል ብለው የሐሰት መረጃ የሰጡ ነገር ግን በተግባር አገዛዙን የሚደግፉ ስደተኞችን ዜግነት በመንጠቅ ከሀገር እንዲባረሩ አድርጓቸዋል። አሁን ደግሞ የእስራኤል ፓርላማ ወይም ኬሴንት በተመሳሳይ መልኩ የኤርትራን መንግስት የሚደግፉ ስደተኞች የስደተኝነት መብት ሊኖራቸው አይገባም የሚል ህግ አውጥቷል። ይሁን እንጂ ይህ ህግ ከወጣ ከአንድ ዓመት በላይ ቢሆንም እስካሁን በቁጥጥር ስር ከዋለው 13 ሰዎች መካከል ወደ ሀገር የተመለሰ አንድ ሰው ብቻ መሆኑ ተገልጿል። ይህ የስደተኞች መባረር ጉዳይ በእስራኤል ባለስልጣናት መካከልም ከፍተኛ የፖለቲካ ሰጣ ገባና ክርክር ፈጥሯል። በቅርቡ በቴል አቪቭ ከተማ በአንድ ወጣት ላይ የተፈጸመውን የስለት ጥቃት ተከትሎ ሚኒስተር ቤንቪር የሀገሪቱን ጠቅላይ አቃቤ ሕግ መስሪያ ቤት ህጉን እያደናቀፈ ነው ሲሉ በይፋ ከሰዋል። የሚኒስትሩ የህግ ክፍል ከመንግስት ፖሊሲ ውጭ እየሰራ ነው በሚል ወቀሳ ቢያቀርብም የስደተኞች መብት ተሟጋቾች በበኩላቸው ሰዎችን ያለበቂ ወንጀል ማሰርና ማባረር ከሰብአዊ መብት ህግጋቶች ውጭ ነው በማለት ይከራከራሉ። ይህ በእንዲህ እንዳለ በቀይ ባህርና በአፍሪካ ቀንድ አካባቢ እየታየ ያለው የጂኦፖለቲካ ትኩሳት ይበልጥ እየተባባሰ መጥቷል። የግብጽና የኤርትራ የውጭ ጉዳይ ሚኒስትሮች በካይሮ ባደረጉት አጠቃላይ ስብሰባ በጋራ የዜና መግለጫ የትብብር ስምምነት መፈራረማቸውን በይፋ አውጀዋል። ይህ ስምምነት በማዕድን፣ በመሰረተ ልማት እና በባህር ትራንስፖርት ላይ የሚያተኩር ቢሆንም ዋነኛው ትኩረቱ ግን በአሰብ ምጽዋና ማርሳፋጤ ወደቦች ልማትና ትስስር ላይ መሆኑም ታውቋል። ይህ እርምጃ የግብጽ ፕሬዝዳንት አብዱል ፈታህ አልሲሲና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ካደረጉት የስትራቴጂክ ምክክር ቀጥሎ የመጣ ሲሆን በቀይ ባህር የደህንነት ጉዳይ ላይ የተደረገ ሌላው ጥብቅና ምስጢራዊ ስብሰባ ውጤት መሆኑም ተነግሯል። ይህ የወደብ ልማትና የባህር ላይ ትስስር ስምምነት በተለይም የአሰብ ወደብን ማካተቱ በቀጥታ የባህር በር ፍላጎት ያላትን ኢትዮጵያን ለመገደብና ለመክበብ የተወጠነ ስልታዊ እርምጃ ነው በሚል በብዙዎች ዘንድ እየተተነተነ ይገኛል። የዜናው ቀዳሚ ምንጭ የሆነ የግብጽ የውጭ ጉዳይ ሚኒስትር ገጽ እንደሚያመላክተው ሁለቱ ሀገራት የአየር የየብስ ትስስራቸውን ለማጠናከር የተስማሙ ሲሆን ግብጽ ለኤርትራ ሉዓላዊነትና ለግዛት አንድነት ያላትን ሙሉ ድጋፍ አረጋግጣለች ሲልም አጽንኦት ሰጥቷል። ይህ የካይሮና አስመራ ጥብቅ ቁርኝት ኢትዮጵያ በቀይ ባህር ላይ ያላትን ተጽዕኖ የመፍጠር አቅም ሙሉ በሙሉ ለማዳከም እንደሆነም የፖለቲካ ተንታኞች ይገልጻሉ። የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በጋራ መግለጫቸው ላይ ቀይ ባህር ደህንነትና አስተዳደር መብት ባህር ዳርቻ ላላቸው ሀገራት ብቻ የተተወ መሆን አለበት በማለትም አጽንኦት ሰጥተዋል።
ይህ አገላለጽ የባህር በር የሌላትን ኢትዮጵያን በቀጥታ ከባህር በር ጉዳይ ውጭ ለማድረግ የተደረገ ግልጽ ማሳያም ነው። ግብጽና ኤርትራ በቀጣይ በካይሮና በአስመራ ለተከታታይ ምክክር ስብሰባዎችን ለማድረግ የተስማሙ ሲሆን ይህም በኢትዮጵያ ላይ የሚደረገውን ዲፕሎማሲያዊና ወታደራዊ ጫና ይበልጥ ለማጠንከር እንደሆነም ይገመታል። ይህ በካይሮ የተፈጸመው ስምምነት በአፍሪካ ቀንድ ላይ አዲስ የኃይል ሚዛን መፈጠሩን የሚያመላክት ሲሆን ቀጠናዊ ውጥረቱንም ወደ አዲስ ምዕራፍ ሊያሸጋግረው እንደሚችል ስጋቶች እየጨመሩ መጥተዋል። ይህ በእንዲህ እንዳለ የካይሮና አስመራ ጥምረት ኢትዮጵያን በቀጥታ የደህንነት ስጋት ውስጥ የሚጥል አደገኛ አካሄድ መሆኑን ተንታኞቹ ገልጸዋል። ኢትዮጵያ ወደ ቀይ ባህር ለመድረስ የጀመረችውን ዲፕሎማሲያዊ ጥረት ተከትሎ የአሰብና የባህር ዳርቻዎችን ለግብጽ ተጽዕኖ ክፍት ማድረግ ኢትዮጵያን በቅርብ ርቀት የመቆጣጠር ስልት ነው። ግብጽ የህዳሴ ግድብ ውጥረት ወደ ቀይ ባህር በማምጣት ኤርትራን እንደ መደበቂያ በመጠቀም የኢትዮጵያን ቀጠናዊ ተሰሚነት ለመቀነስ በግልጽ እየሰራች መሆኑን ያሳያል። ይህ አዲስ የፖለቲካ ከበባ ኢትዮጵያ የባህር በር ጥያቄዋን ለማስከበር በምታደርገው ጉዞ ላይ ትልቅ የቤት ስራ የሚጥልባት ይሆናል። ይህ በእንዲህ እንዳለ በተኩስ አቁም ውስጥ የነበረው የኢራን አሜሪካ ጦርነት በአዲስ መልኩ አገርሽቷል። ኢራን ወደ ስምምነት እየመጣች አይደለም፣ እናም ቅጣት ያስፈልጋታል ያሉት ፕሬዝዳንት ዶናልድ ትራምፕ ክፉኛ እንደበድባታለን ማለታቸውን ተከትሎ የአሜሪካ ጦር ጥቃት ፈጽሟል። ኢራንም ለደረሰብኝ ጥቃት አጸፋዊ ምላሽን መስጠት አለብኝ በማለትም በኩዌትና ባህሬን የሚገኝ የአሜሪካ ጦር ሰፈሮችን በሚሳኤል ደብድባለች። ጦርነቱን በበላይነት እየመራ ያለው የአሜሪካ ማዕከላዊ እዝ ሴንትኮም ፕሬዝዳንት ትራምፕ ኢራንን ጦርነቱን ለማቆም የሚያስችል ስምምነትን ለመቀበል ብዙ ጊዜ የፈጀች ካሉ በኋላ በተከታታይ ለ2 ቀናት ራስን የመከላከል ጥቃቶች መፈጸሙን አስታውቋል። አሜሪካ የቴህራን አየር መከላከያዎችን፣ ራዳሮችንና ሌሎች ተቋማት ላይ ድብደባ ከፈጸመች በኋላ በሀገሪቱ ደቡባዊ ክፍል በሆርሙዝ አቅራቢያ አካባቢ ፍንዳታ ተሰምቷል። የአሜሪካን እርምጃ ተከትሎ ኢራን የሆርሙዞች መጠን ለየትኛውም መርከብ ምንም አይነት አገልግሎት ሊሰጥ በማይችልበት ደረጃ ጥርቅም አድርጌ የዘጋሁት መሆኑ ይታወቅልኝ ስትልም አስታውቃለች። በወሽመጡ የሚያልፉ መርከቦች ላይ ጥቃት ከደረሰና መስመሩ ሙሉ በሙሉ ዳግም ከተዘጋ በኋላ የነዳጅ ዋጋ ጭማሪን አሳይቷል። ከጦርነቱ በፊት አንድ በርሜል የነዳጅ ድፍድፍ በሰባዎቹ ዶላር የነበረ ሲሆን ከዚያ በኋላ ግን እስከ $106 ደርሶም ነበር። ከዚያ በኋላ ወደ 90ዎቹ ዶላር የወረደ ነበር። ከሰዓታት በፊት የተከሰተውን ጦርነት ተከትሎ በሰዓታት ልዩነት ውስጥ $2 ጭማሪ በማሳየት $95 ገብቷል። ይህ በእንዲህ እንዳለ የኢትዮጵያ ብሔራዊ ምርጫ ቦርድ ባለፈው ግንቦት 24 ቀን 2018 ዓ.ም የተካሄደውን ሀገር አቀፍ ምርጫ ውጤት ከስር ይፋ በማድረግ ላይ ይገኛል። እስካሁን ባለው ሁኔታ ቦርዱ በ4 ክልሎች ውስጥ የሚገኙ የ24 የምርጫ ክልሎች ውጤትን ይፋ አድርጓል። የኢትዮጵያ ብሔራዊ ምርጫ ቦርድ እስካሁን ባወጃቸው የምርጫ ውጤቶች ገዢው ፓርቲ ብልጽግና የተወዳደረባቸውን ወንበሮች በሙሉ ማሸነፉ ታውቋል። ምርጫ ቦርድን ዋቢ ያደረገውና የዘገባው ምንጭ የሆነ የኢትዮጵያ ኢንሳይደር እንዳመላከተው ከሆነ ቦርዱ ሰኔ 2ና 3 ቀን 2018 ዓ.ም በሰጣቸው ተከታታይ መግለጫዎች የመጀመሪያና ሁለተኛ ዙር ከፊል የምርጫ ውጤቶችን በይፋ ያጸደቀ ሲሆን እስካሁን በታወጁት ምርጫ ውጤቶች መሰረትም ገዢው ብልጽግና ፓርቲ ተወዳድሮ የተሸነፈበት አንድም የፓርላማም ሆነ የክልል ምክር ቤት ወንበር አለመኖሩ ታውቋል። እስካሁን በድምሩ የ22 የፓርላማና የ85 የክልል ምክር ቤት ወንበሮች በጥቅሉ 107 መቀመጫዎች ውጤት የታወቀ መሆኑን ያከለው ዘገባው በፓርላማ 20 እንዲሁም ለክልል ምክር ቤት ደግሞ 83 ወንበሮች ብልጽግና ፓርቲ ሙሉ በሙሉ አሸንፏል ተብሏል። ተቃዋሚ ፓርቲዎች እስካሁን በጥቅሉ 3 ወንበሮችን ማሸነፍ የቻሉ መሆኑን ያመላከተው ዘገባው አብን 1 ለፓርላማ፣ ኦብነግ በኩል አቶ መሐመድ ሐሰን ሁሴን በደጋሃቡር 1 ለክልል ምክር ቤት ያሸነፉ መሆኑን ታውቋል። ተቃዋሚዎቹ ያሸነፏቸው እነዚህ 3ቱን ወንበሮች ገዢው ብልጽግና ፓርቲ አስቀድሞ በእጩዎች ምዝገባ ወቅት ምንም አይነት እጩ ያላቀረበባቸውና ያልተወዳደረባቸው የምርጫ ክልሎችም ነው። ክቡራን አድማጮች ለሳቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር የመመለስ ይሆናል። መልካም ቆይታ።